ሄሎ ሰላም ሰላም ነው ዳኒ፣ እንዴት ነህ? አለሁልህ ይመስገነው። ደህና ነህ? አለሁልህ። አቤልን አግኝቼው እስኪ ያለውን ነገር በደንብ ከሱ ጋር ማውሩ። እሺ። አሎ አቤላ፣ እንዴት ነህ? እንዴት ነው እንደምደራና አለን። ዛሬ እኮ ማርቲ ከአቤል ጋር ከዳኒ ጋር ላገናኛችሁ ከዳኒ ጋር እየመጣው ነው ብላ እሷ ቀድማ መጣችና እሱ እየመጣ ነው ጠብቁኝ ብሏል ምናምን አለች። አንተም አብርሽም ያላችሁበት ነገር ልክ አይደለምና በሱ ጉዳይ ላይ ላወራ ስለፈለኩ ነው። ስፔሻሊ ደግሞ በጣም በአብርሃም ጉዳይ ላይ እንመካከር ፈልጋለሁና ለዛ ነው እየመጣው ነው። አቤል እንዴት ነው ዳኒን ማግኘት አልፈልግም የምትለው? 3 ደቂቃ 2 ደቂቃ አንተ መታገስ ያቅታል? ዳኒኛ አሁን አንቺና አብርሃም አቤል እርዱኝ ያለው ለምን ይመስላል? የሩታን ምን ያክል ተንኮላን ሩታን ምን ያክል እጇ የቱ ጋር እንደሚደርስ ስለሚያውቅ ነው አይደል? ከዳኒ በላይ ስለ ሩታ የሚያውቅ አለ? አሁን ላይ የሩታን ተንኮል ከዳኒ በስተቀር ማንም አያውቅ። ከፈለክ ወይ ቁጭ ብለን እንጠብቀው ብቻ እንደውልለታለን። ትንሽ ደቂቃ ብሏል፣ መንገድ ተዘጋግቶበት። ችግር የለውም። ምን ይጠብቃልሽኝ? እጠብቀዋለሁ። ዳኒን ማግኘት አይደለ ተገናኝተን እናወራለን። ምንም ችግር የለብኝም ማክት እኔ አንቺ ካመንሽው ምናምን ችግር የለብኝም። ምንም ችግር የለብኝም። የእውነት ዳኒ የኛ አገዛ ፈልጎ ከሆነ በአብርሃም ጉዳይ እኛ ምን ፈልገው ነገር የአብርሃም መዳናት እንጠብቀዋለን። ኖርማል ነው፣ እንጠብቀዋለን። ምን እንደሚለን እንሰማለን። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ዛሬ የተመለስኩበት ምክንያት አንዳንድ ነገሮችን ለማስተካከል ነው፣ ወይ ደግሞ አንዳንድ ሰዎችም ስለፈለጉኝ ነው። ያው ዛሬ የመጣሁት ማርቲ በጣም አስቸኩላ ሊያገኝ የሚፈልግ ሰው አለ፣ ዳኒ ሊያገኝ ይፈልጋል ብላኛለች። እሱም ደግሞ ምን እንደሆነ አላቅም፣ ምን እንደሆነ ብቻ አላቅም። ብቻ እየጠበቅኳት ነው። ከዳኒ ጋር እየመጣው ነው ብላኛለች። እሱን ምን እንደሆነ አላቅም። ግን ደግሞ ዳኒ አሁን ላይ ጥሩ ነገር እያደረገ ነው። በእርግጥ ብዙ ነገርም እያደረገ ነው። ከአብርሽ ጎን ሆኖ ብዙ ነገር እያስተካከለ ይገኛል። ግን ደግሞ ለምን አሁን እኔን እንደፈለገኝ አላቅም። ከዳኒ ጋር ላገናኛችሁ ነው ብላኛለች ማለት ነው። እና ይመስለኛል ብቻ እሱ ሲመጣ እርግጠኛ ሆኜ ከማወራ እሱ ሲመጣ ብናወራ ይሻላል ብዬ አስባለሁ። ከዳኒ ጋር እየመጣው ነው ጠብቀኝ ብላኛለች ማርቲ ማለት ነው። እና እየጠበቅኳት ነው። አሁን ላይ የምፈልገው እኔ ሰላም ነው የምፈልገው። በቃ የአብርሃምንም ሰላም ፈልጋለሁ፣ የኤርሚላንም ሰላም ፈልጋለሁ፣ የራሴንም ሰላም ፈልጋለሁ። እኔ አሁን ላይ ያለሁበት ነገር በጣም የሚያስጠላ ነው። በጣም የሚደብር ነገር ነው። ምናልባት በቀደም ቪዲዮ ሰርቼ ብዙዎቻችሁ ደስ ያላችሁ ሰዎች አላችሁ። ምናልባት የትኛውም ሰው ያዝናል፣ ይከፋል፣ ይደሰታል። ይሄ ለሰው ልጅ የተሰጠ ነገር ነው እና ያለቅሳል፣ ያዝናል፣ በቃ ይጨነቃል፣ ብዙ ነገር ያስባል። ይሄ ለሰው ልጅ የተሰጠ ነገር ነው። እናንተ የሚሳቃችሁ ሰዎች ምናምን እንዳላችሁ የሆነ ጊዜ እንደምታለቅሱ ማወቅ አለባችሁ፣ ወይ ደግሞ ማሰብ አለባችሁ። አሁን እንደሳቃችሁት አይሆንም። ወይ ደግሞ የየራሳችሁ ችግር እያለባችሁ በሰው ላይ የምትስቁ ሰዎች አላችሁ። እንግዲህ እናንተ የምታለቅሱበት ጊዜ ይመጣል። እኔስ ጨንቆኝ ከፍቶኝ ምናምን ነው እንደዛ ልሆን የቻልኩት፣ እንደዛ ላስብ የቻልኩት። አንዳንዶቻችሁ ደግሞ በውስጥም በብዙ እያገኛችሁኝና እያወራችሁኝ ቴክስትም እያላካችሁልኝ ያላችሁ ሰዎች አላችሁ። እኔን እንዳጽናናችሁኝ እግዚአብሔር እናንተንም ያጽናችሁ፣ ወይ ደግሞ ክፉ ነገር የማይገጠማችሁ ደስተኛ ሆናችሁ ቅሩ ነው ልል የምችለው። እንደዛው ደግሞ ይሳቃችሁ አላችሁ፣ እንደዛውም ሳውቁ። በቃ ምንም አይደለም። ለእናንተ መልካም ነገር ማሰብ እንጂ መጥፎ ነገር ማሰብ አያስፈልግም ለሰው ልጅ ማለት ነው። እና ምንድነው እያሰብኩ ያለሁት አሁን እኔ ደስተኛ እንዲሆንልኝ እፈልጋለሁ። አብርሽ ወደ መጀመሪያው ማንነቱ እንዲመለስ እፈልጋለሁ። ይሄ ከራሱ ጋር እንዳልሆነ ያስታውቃል፣ ግልጽ ነው። ምን ሆኖም እንደሆነ አላቅም፣ ግን ደግሞ ጊዜ ነው። እግዚአብሔርን ጊዜ ነው እንጂ ጊዜ የማይፈታው ነገር የለም። ወይ ደግሞ በግድ የሚሆን ነገር እንደሌለ ሁላችንም እናውቃለን። ሁላችንም የምናውቀው ነገር ነው። የጊዜ ጉዳይ ነው። አሁን እንደዚህ ልንሆንበት የቻልነው እንደዚህም እየሆንንም ያልነው ነው። ጊዜ የሚፈታው ነገር ይሆናል። ልጁን እስከመቼ እንደዚህ ይዛችሁት እና ደግሞ በግድ እናንተ ጋር እንደምታቆዩት አናውቅም። ግን ደግሞ ወደ ራሱ የተመለሰ ጊዜ ሁላችሁም ታፍራላችሁ ብዬ አስባለሁ።
ምን እንደሚውጣችሁ አላቅም። ሰው ይስቅባችኋል። በግድና የሆነ ነገር አርጋችሁ ሰውን ለመያዝ ባትሞክሩ ጥሩ ነው። እንደያዛችሁትም በግድ ያስታውቃል። እና ያው ማርቲም እየመጣች ነው። ዳኒ ግን የለም ከዳኒ ጋር ነው እመጣለሁ ያለችው። ለምን እንደሆነ አላቅም። ብቻዋን ነው እያየዋት ያለውት። ወደ ሂጂ እኔ እመጣለሁ ብሏትም ሊሆን ይችላል አላቅም። እና እሷን እስካገኛት ነው የጨነቀኝ። ከዳኒ ጋር ለምን እንድታገናኝ እንደፈለገች አላቅም። በዳኒስ ከኔ ጋር ምን እንደፈለገ አላቅም። ምክንያቱም ከዚህ በፊት ከሩታ ጋር ሆኖ ብዙ ነገር ፈጥረናል፣ ብዙ ነገርም ሆነናል ማለት ነው። ማርቲ እንዴት ነሽ? አለን እንዴት ነው? አለን እንዴት ነው? አለን። ምንድነው ከዳኒ ጋር እየመጣው ነው ብለሽ ብቻሽ መጣሽ? ትንሽ ሲቆይብኝ እኔ ቀደም ልምጣ ብዬ ቀደም ብዬ መጣሁ። ለዛ ነው። ኦኬ እሱ እየመጣ ነው? አዎ እመጣለሁ ብለኛል፣ እየመጣ ነው። እሺ ለምን እንደሆነ አላውቅም። ማለት ውስጤ ደስ አላለውም። ዳኒ ላገናኘ ስትይ ምን እንደተፈጠረም አላውቅም። ማርቲ ለምንድን ነው ከዳኒ ጋር ላገናኘ ያልሽኝ? ለምንስ አስፈለገ? ምክንያቱም ከዚህ በፊት ከዳኒ ጋር ሰላም አልነበርንም፣ ሌላ ነገር ውስጥ ነበርን። ከሩታ ጋር ሆኖ ብዙ ችግር ውስጥ ገብተናል ከዳኒ ጋር። አሁን ላይ እየሰራ ያለው ነገር ደስ ቢልም ግን ደግሞ እኔና ዳኒ ከዚህ በፊት ብዙ ነገር አሳልፈናል፣ ብዙ ነገርም ሆነናል። በአብርሃምና በሩታ ምክንያት ማለት ነው። ከሩታ አጠገብ ሆኖ እኔም ሌላ ነገር ውስጥ ገብቻለሁ በሱ። እሱ ልክ ነህ። ግን ቢላ አሁን ላይ ዳኒ ከማናችንም በላይ የአብርሃም ደህንነት እያስጨነቀው፣ አብርሃም ምን ላይ እንዳለ ማወቅ የሚችለው፣ አብርሃምን መርዳት የሚችለው ብቻ ለአብርሃም አሁን ላይ ጥሩ ልጅ ነው፣ ጥሩ ሰው ሆኗል። እና እኛ አሁን ላይ የሚያስፈልገን የአብርሃም ደህንነት ነው አይደል? የበፊት ነገር መርሳት ከባድ ነው በእርግጥ ልክ ነህ። ግን ዛሬ ላይ ደግሞ እሱ ሊረዳን ነው የመጣው። ማለት ደውሎልኛል፣ በስልክ አውርቼዋለሁ ሁሉንም ነገር እና ዳኒ እንድናግዘው እኛ እንድንረዳው ከጎኑ ሆነን ይሄንን ችግር እንድናልፍ ይፈልጋል። የአብርሃምን ደህንነት መመለስ ይፈልጋል ዛሬ ላይ እና ዳኒ ደውሎልኛል። በአካል ዛሬ ካንተ ጋር አገናኝቻችሁ ያለውን ነገር እንድታወሩና ከኔም በላይ አንተ ትሻላለህ። በአብርሃም ጉዳይ ላይ ያለውን ነገር ብዙ ነገር የምታውቀው አንተ ነህ። ዛሬ እኔ አብርሃም ደውዬለት እንገናኝ ብለው በእርግጠኝነት አያገኘኝም እና አንተን ግን ምንም አለምንም እንደሚያገኝህ እርግጥ ነው እና ከዳኒ ጋር አንድ ላይ ሆናችሁ አብርሃምን እንድንመልስ የአብርሃምን ጤንነት እንድንጠብቅ ነው የምፈልገው አቤል። ለዛ ነው ዛሬ በጣም አቻኩዬ እየጠራሁት። ማለት አሁን በምን ወይስ በስትክክል አስረጅኝ። ማለት ዳኒ አሁን እኔን ለምን ፈለገኝ ወይ ደግሞ አንቺንስ ለምን ፈለገ ነው? እንድናግዘው ይፈልጋል አቤል። ብቻውን በአብርሃም ጉዳይ ነው ብቻውን ምንም ነገር ማድረግ ስለማይችል እኮ ለዛ ነው ደውሎልሽ አቤልን አንቺንም ማግኘት ይፈልጋል ያለው። አዎ ሁለታችንን ማግኘት ይፈልጋል። አብርሃምን ማገዝ፣ አብርሃምን ማዳን፣ አሁን ካለው ህይወት ማስወጣት ይፈልጋል። ማለት ወደ ትክክለኛው መስመር እንዲሄድ ነው የሚፈልገውና ዛሬ ላይ የሱን ደህንነት ነው የሚፈልገው ዳኒ ማለት ነው። እና እንደዚህ አይነት ነገር ደግሞ ዝም ለማለፍ የለብንም። ማለት እያየኸው ከሆነ እኛን እየረዳን ወይም ደግሞ የአብርሃምን ደህንነት እንዲጠበቅ እያደረገ ያለው እሱ ነው። ከኛም በተሻለ እኛም መድረስ ስላልቻልን ከኛ በተሻለ ሁሉ ነገርን ተጋፍቶ ሁሉ ነገርን ችሎ ዳኒ ነው አሁን ላይ የአብርሃምን ጤንነት እየተመኘ ያለውና ለዛ ነው ሲደውልልኝ በጣም ነው ደስ ያለኝ ከሱ እንደዚህ አይነት ነገር ማምጣቱና የሚያውቀው ነገር እሱ እንዲሻለው ብዙ የሚያውቀው ነገሮች አሉና እኛም ደግሞ አንድ ላይ ረድተነው ማገዝ ካለብንም አግዘነው ዳኒን እስኪ አንድ ቀን እንስማውና ወደ ጤንነቱን መልሰው ነው ምልክ አብርሃምን ማለት ነው። ማለት እኔ ደስ አላለኝም፣ ውስጤ ምንም ደስ አላለው። ምክንያቱም ባንዴ ዳኒም ባንዴ ነው የተቀየረው እንደዚህ መሆኑ ማለት ከአብርሃም ጋር እንደዚህ ብዙ ሰጣ ገባ የገባ ልጅ ነበረ። ባንዴ ደግሞ ተቀይሮ አሁን ከአብርሽ ጎን ሲሆን እኔ ምንም ደስ አላለኝም። ምክንያቱም ብዙ ጊዜ ዳኒ አንዴ ከአብርሽ አንዴ ከእንትና ምናምን እያለ ብዙ ነገር ያሳለፈ ሰው ነው እና ብዙም ችግርም የፈጠረ ሰው ነው። አሁን ምናልባት ምን ይታወቃል፣ አሁን ዳኒ ከሩታ ጋር ሆኖ ይህንን ነገር እያደረገ ከሆነስ እንዴት እናውቃለን ምን እያደረገ እንደሆነ? ገብቶሻል? እኛን ተጠቅሞ ደግሞ ምናልባት
የአብርሃም ቅርብ ጓደኞቹ ስለሆንን የሄርሜላ ቅርብ ጓደኛ እህትና ወንድም ስለሆንን እሱን ተጠቅሞ የሆነ ነገር ቢያደርግስ እርግጠኛ እንዴት ሆንሽ አንቺ? ኢላቤል አንደኛ ላገኝሽ ስልሽ ወይ ደግሞ ከአቤል ጋር ማገናኝ ላገኛችሁ ሲልሽ እንዴት ባንዴ ሽልት ይቻልሽ? ማርቲ የሆነ ነገር የሚፈጠር ነገር እንዴት ሊኖር ይችላል? አቤል ማለት ሊሸውደን ቢሞክር ራሱ በምን አይነት መንገድ ይሸውደናል? አብርሃም ጋር ልውሰዳችሁ ቢለን ምንም ማለት አይደለም። ሄደንም ብናገኘውም ብናጣውም አሁን ላይ ባለው መንገድ ያው ነው፣ ለኛ ምንም ትርጉም የለውምና አድነዋለው እንደዚህ እናሽለዋለን እርዱን ካለ በሚያደርጋቸው ነገሮች ላይ እኛ ከጎኑ አለን እንጂ በምን አይነት መንገድ ሊያታለን ይችላል? ወይስ እሱ እንደደወለልኝ እርግጥ አይደለህም ነው ሌላ ሰው ደውሎላት ይሆናል ብላ አስበ ነው? አሁንም ደግሞ እኔ ምንም ያመንኩት ነገር የለም። ምናልባት እየመጣም ከሆነ ብቻሽ ብታገኚ ደስ ይለኛል፣ ወይ ደግሞ አውርታችሁ ራሳችሁ ጨርሶ እኔ ደስ አላለኝ። እሱም አውቆ ሊሆን ይችላል። ገብቶሻል? በምን እርግጠኛ ሆንሽ አንቺ? አሁን እሱ ላገኝሽ እንዳለሽ ስልክ ላይ እንዴት ሊያወራሽ ቻለ? ትክክለኛ ሰው እሱ ላገናኝ ስልኩንም ቢሆን ደውዬ ላገናኝህና ካላመንከኝ ከሱ ጋር ያወራው ካልመሰለ ሁለታችሁ አውሩ። ታውቀዋለህ አይደል ምን ያክል እንዳኔ ለዛ ያለውን ነገር ሁለታችሁ አውሩና እርግጠኛ ነኝ ዳኒ ነው የደወለልሽ? አዎ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ሄሎ ሰላም ነው ዳኒ፣ እንዴት ነህ? አለሁ ይመስገነው። ደህና ነህ? አለሁ። አቤልን አግኝቼው አላመንም አንተ መሆንህንና እስኪ ያለውን ነገር በደንብ ከሱ ጋር ማውሩ። ሄሎ ዳኒ። አሎ አቤላ፣ እንዴት ነህ? እንዴት ነው እንደምደላና አለን። ዛሬ እኮ ማርቲ ከአቤል ጋር ከዳኒ ጋር ላገናኛችሁ ከዳኒ ጋር እየመጣው ነው ብላ እሷ ቀድማ መጣችና እሱ እየመጣ ነው ጠብቁኝ ብሏል ምናምን አለች። አዎ ተረጋጋ ማለት አሁን ባላችሁበት ጉዳይ ላይ አንተም አብርሽም ያላችሁበት ነገር ልክ አይደለምና በሱ ጉዳይ ላይ ላወራ ስለፈለኩ ነው። ስፔሻሊ ደግሞ በጣም በአብርሃም ጉዳይ ላይ እንድንመካከር ፈልጋለሁና ለዛ ነው እየመጣው ነው። ኦኬ በአብርሽ ጉዳይ ነው የፈለከው? አዎ በአብርሽ ጉዳይ ላይ እንድንወያይ ነበር። ሌላ ችግር ምናምን አይደለም ዳኒ? ሌላ አይደለም። ኧረ የአብርሃም ነገር ትንሽ በጣም ስላሳሰበኝ ገባ። ሰሞኑን ያለበት ሁኔታ በቃ በቻልኩት አቅም እሱ ደህና የሚሆንበትን መንገድ እየፈለኩ ስለሆነ ለዛ ነው የፈለኩ አቤላ። ኦኬ አንድ ላይ ሆነን ነገሮችን ለማስተካከል ነው አሁን የደወልከው ዳኒሻ? እንደዛ እንድናደርግ ስለፈለኩኝ ነው። እሺ እየጠበቅን ነው። እሺ እመጣለሁ። እሺ አቤላ። እሺ ማርቲ ማለት ብዙም ባይዋጥልኝም ይሄ አንቺ አምነሽበት ከሆነ ምናልባት የአብርሃም ካለበት ነገር ያስወጣናል ያግዘናል ምናምን የምትይ ከሆነ ወይ ደግሞ እኛ እንድናግዘው ይፈልጋል እንደዛ ነገር ከሆነ ችግር የለውም። ግን ደግሞ አሁንም ቢሆን ዳኒን ብዙም ማምንበት እንትን አይደለም። እኛ ብዙ ጊዜ የምንጎዳውና ብዙ ነገር ውስጥ የምንገባው በመናቃቸውና ባመናቸው ሰዎች ነው። በዚህ ልክ ደግሞ ሰው ማመን የለብንም። አሁንም ቢሆን ዳኒ አግዙን ባለን ሰዓት ወይ ደግሞ እንድታግዙኝ ይፈልጋለሁ ያለውን ነገር ከቅርብ ርቀት ሆነን እየተከታተልን እንድናግዘው እንጂ ሌላ እኔ ብዙም ደስተኛ አይደለሁም ማርቲ። እውነቴ ነው። ዳኒ መጥቶ አሁን ስለ አብርሃም አንዳንድ ነገር ቢለን ምናምን እኔ ደስተኛ አይደለሁም። ምክንያቱም ላምን አልችልም። ሩታ እጇ ረጅም ነው። ዳኒንም ልካው ሊሆን ይችላል። እንደዚህ አውቀው እየተጣሉ ሌላ ነገር ውስጥ ላይ ያስገቡን ይችላሉ። ገብቶሻል? አሁን ላይ ማንንም ማመን አያስፈልግም ማርቲ። አንቺ ሰውን ታምኛለሽ፣ አንቺም አብርሃምም ሰው ታምናላችሁ። ለምን እንደሆነ አላውቅም። አሁን ዳኒ ላግዛችሁ ብቻ ስላለ እንደዚህ ከኔ ጋር ምናምን ከአንቺ ጋር መገናኘት አልነበረበትም። ቅድሚያ አንተ ተረጋጋ ቢል ማለት አሁን ላይ ሊያግዘን የሚችል ነገር ከጎናችን ያለው እሱ ነው አይደለም ወይ? ብዙ ማግኘት አለብን። እኔ አንተ ሚኪ ሄርሜላ አልቻልንም ይሄን ነገር። አንተም ደግሞ እንደምታውቀው አቤል ዛሬ ነው እንዲህ እንኳን እያወራኸኝና አንተም ልክ አይደለህም። ብዙ ነገሮችን አይሆንም ነው የምትለኝ።
ብቻ ብዙ እርምጃ ልራመድ ስል አንተ ምንም በሁሉም ላይ እምነት የለህም። ብቻ ነው አንተም ደህና አትመስለኝም። ግን እኔና ሚኪን አሁን ላይ ያለ ነው። ሄርሚ ምንም ደህና አይደለችም። ሊያግዘን የሚችለው ደግሞ አሁን ላይ ዳኒ ነው ያለው እና አውርተናል። ከቡዜ ጋር ማውርቻለሁ፣ ሚኪም አውርቷታል። እንተጋገዝና ቡዜም አለች እንደገና አሁንም ዳኒ ያለ ሚኪ አንተ እኔ ሆነን ሄርሜላ ሆነን ይሄን ነገር እዚህ ላይ ማብቃት አለበት። በቃ ይሁላ ጊዜ ይሄን ያክል ረጅም ጊዜ እንደዚህ መሆን አልነበረባቸውም። እኛ ማስተካከል እኛ መለወጥ እንችል ነበርና ግን አልቻልንም፣ አቅሙ የለንም። ግን አሁን ላይ ደግሞ ዳኒኛን የሚያግዘን ከሆነ አንድ ሰው ከጎናችን ሲሆን ያቃል የሩታን ባህሪ ብዙ ነገር ሊያቅ ይችላልና ከጎኗ ስላየው ሁሉ ነገር የምታደርጋቸውን ነገሮች ሊያቅ ይችላል ይልች እና ለዛ ነው እኔ ከአንዳንድ ዳኒ ሲደውልልኝ እሺ ብዬ ተቀበልኩት። ለዛ ነው ግን ብቻዬንም ይሄን ነገር ከማድረግ ብዬ ነው ላንተም ነግሬ ዳኒንም አብረን ነው እኔ ብቻዬን ማድረግ የምችለው ነገር ስለሌለ አቤልም አውቆ አንድ ላይ ሆነን ነው ይሄን ነገር ማለፍ ያለብን ብዬ ነው ላንተም ያሳወቅኩ። ማርቲ ዳኒ በመምጣቱ ላገኛችሁ በማለቱ እኔ ምንም ደስ አላለኝ፣ የእውነቱን ለመናገር ማለት ነው። ምክንያቱም ምንም ውስጤ ሰላም አይደለም። እኛ ብዙ ጊዜ የምንጎዳው ባመን ነው ሰው እንዴ። ይሄን ነገር ካላመነን ዛሬ ላይ ዳኒ የሚረዳን ካልሆነማ ሊረዳን ይችላል። ከማንም በላይ ደግሞ እያየከ ነው አይደለ? ዳኒ ነው የዝም እየሄደ እሱን ለማስወጣት ከዛ ቦታ ለማስወጣት አይታል። ከቡዜ ጋር እንኳን አንድ ቀን ሁለት ቀን እንዳይረብሎ እንኳን ሲጨቃጨቀ የነበረ እኮ እሱ ነው። አቤል ማናችንም እንኳን አይደለም አሁን ላይ ከአብርሃም ጎን ያለ ነው አይደል? ዳኒ ነው በቃ ማለት አንቺ አግኝው ወይ ደግሞ አቤልን እንዴት ነው ብቻ የማገኘው? በቃ እኔ ዳኒ ማግኘት የምፈልግ አይመስለኝም። አብርሃም ደህና እንዲሆን አብርሃም ወደ ጤንነቱ እንዲመለስ አፈልግም። በቃ አንቺ አግኝው እየመጣው ነው ብሎ ካለ አይደለ አንድ 5 ወይ 10 ደቂቃ መጠበቅ ይከብዳል። እኔ ዳኒን ማግኘት አልፈልግም እያልኩሽ አይደል? እኔ ከሱ ጋር ያሳለፍኩት ነገር አለ። ግን ደግሞ አሁን የሚያደርገው ነገር ምንም ደስ ላምን አልችልም። ምክንያቱም አሁን ላይ ጥሩ ነገር እያደረገ ነው አውቃለሁ። ግን ደግሞ እኔ እንጃ ውስጤ ደስተኛ አይደለም ማርቲ፣ የምሬ ነው እኮ። ሻውና ባንዴ ቶሎ ላገኛችሁ እኔን አግዙኝ ማለቱ እኔ እንጃ። እሻው እዚያው ነው አውላላ ሜዳ ላይ ምን ያደርገናል? ወይስ እንዴት ነው ብቻዬን ላገኘው የምችለው? አንተ እሺ ቆይ ለአብርሃም ካላሰብክ ለኔ ካላሰብክ እንዴት ነው ብቻሽን አገኘው የምትለው? ቢያንስ እየመጣ ነው አይደል? አንድ 5 ደቂቃ ወይ 10 ደቂቃ ነው ቢቆይ ነው ደርሻለሁ ብሎ ሰምተከዋል አይደል? አውርተከዋል ያለውን ነገር አንድ ቀን አውርተ ነው ያለውን ነገር እኮ እዚህ ጋር ማየትና መወሰን ትችላለህ አይደል? ከዛ በኋላ ግን ማድረግ ያለብን ነገር እናደርጋለን። አቤል ለምን እንደምትጨቃጨቀው በእንደዚህ አይነት ጉዳይ ላይ? እኔ ይኸውልሽ ማርቲ መጨቃጨቅ ሳይሆን ማለት ነው በጣም ስለሰለቸኝ ነው። እግዚአብሔርን ማንም የተረዳኝ ሰው የለም። ምክንያቱም እኛ የምንጎዳውና ሌላ ነገር ውስጥ የምንገባ ባመናቸው ሰዎች ነው። እሺ አሁን አብርሃም እንደዚህ በደነዘዘ ሰዓት አንተ ሰልችቶክ ማን ነው? ሰልችቶኝ ምናምን አይደለም። በቃ እኔ ማድረግ ያለብኝና ከካሜራ ጀርባ ምናምን ማድረግ እችላለሁ። በቃ የተቻለኝን ነገር ጀመር። አንተም እኮ ልክ አይደለም የምልህ በእንደዚህ አይነት ጉዳይ ነው። አንተ ተጋፍተህ አንተ ብዙ ነገር ተራምደ ማድረግ ያለብህን ጉዳይ እኔ እንደዚህ ተጨቃጨቅኩ ካለ በቃ አንተ ብቀው አውርተከዋል። 5 ደቂቃ ወይ 10 ደቂቃ መታገስ ያቅታል። ይሄን ነገር እንየውና ፊት ለፊት አውርታው ያመንክበትም ያላመንክበትም ነገር ከሆነ ከዛ በኋላ እናወራበታለን። ግን አሁን ላይ ዳኒ የኛን እገዛ ይፈልጋል። የኔን ያንተን የሚኪን የቡዜን የብዙ ሰው ድጋፍ ይፈልጋል። ብቻውን አንድ ልጅ ነው። ብቻውን ምንም ነገር ማድረግ አይችልም። ቢደውልለት አይመጣም። በእርግጠኝነት አሁን ሩታ ዳኒ ቢደውልላት አትለቀውም አብርሃምን አይደለ? ግን አንተ በአብርሃም ስልክ ብትደውል አንተን ያውቃል። አንተን በጣም ጓደኝነትን ወንድምነትን ይፈልጋል ይሄ ልጅ። ለዛ አንተ ካልረዳህ ማን ነው ሊረዳን ይችላል? ይሄ ልጅ እርዱኝ ብሎ መጥቷል አይደለ? ድሮ ጠላቻችን የነበረ ሰው ነው። ዛሬ ላይ ግን እንደ ወንድነቱ የአብርሃም ችግር ተረድቶ ዛሬ ላይ የአብርሃም ጎን ነው። አብርሃምን መርዳት አብርሃምን ማገዝ ይፈልጋል። ይሄንን ተረድተህ አቤል አንተና ዳኒ ከኔ በላይ አንተና ዳኒ ነው ማውራት ያለባችሁ። ወንዶች ናችሁ፣ ታውቁታላችሁ ብዙ ነገር። የአብርሃምን ችግር የምትረዱት እናንተ ናችሁ። አቤል እንዴት ነው ዳኒን ማግኘት አልፈልግም የምትለው? 3 ደቂቃ 2 ደቂቃ አንተ መታገስ ያቅታል? ዳኒኛ አሁን አንቺና አቤል እርዱኝ ያለው ለምን ይመስላል? የሩታን ምን ያክል ተንኮላን ሩታን ምን ያክል እጇ የቱ ጋር እንደሚደርስ ስለሚያውቅ ነው አይደል? ከዳኒ በላይ ስለ ሩታ የሚያውቅ ሰው አለ? አሁን ላይ የሩታን ተንኮል ከዳኒ በስተቀር ማንም አያውቅ። ዳኒ ደግሞ እዚህም እዛም የሚለው ሩታን ምን ያክል ስለሚያውቃት ነው። ሩታ እንደዚህ አይነት ነገር እንደምታደርግ እርግጠኛ ስለሆነ ነው አይደል? ዛሬ ማናችንም ገፍቶ እሱ ነው ለአብርሃም እየተቆረቆረ ያለው። አብርሃም እንደዚሁን እዚህ ግባ እዚሁ ብዙ ነገር እያደረገ ያለው ዳኒና ዳኒ ብቻ ነው።
አንተ ግን ዳኒን ማግኘት አልፈልግም። 3 ደቂቃ መጠበቅ እንዴት ያቅታል? የወንድም ጤንነት በ5 ደቂቃ የሚቀየር ከሆነ አንተ ምን ችግር አለ እዚህ ጋር ሁለት ስታድር ዳኒን አግኝተህ መፍትሄ መፈየድ አይሻልም? እርግጠኛ ነሽ አንቺ አሁን እኔና አንቺ ዳኒ እንድናግዘው ይፈልጋል? ሌላ ነገር ማስበው አይደል? አውርተኳል አይደል አቤል? አውርቼዋለሁ። ማውራትማ ግን ደግሞ እኔና አንቺ እንድናግዘው ይፈልጋል? እርግጠኛ ነሽ? ሌላ ነገር ማስበው አይደለም? ምንም ሊያስብ አይችልም አቤል። እሺ እየመጣ ነው ብለሽኛል አይደል? እሱን መጠበቅ እኮ ነው፣ ችግር የለም። እኔም እኮ ምንም የሚፈጥርብኝ ነገር የለም። ግን ደግሞ ሌላ ነገር ዳኒ፣ ሌላ ነገር ከሩታ ጋር ሌላ ነገር አስቡ እንዳይሆን ብዬ ነው። ገብቶሻል አይደል? እኛ የምንጎዳው ባመናቸው ሰዎች፣ ሰው ስናምን ብዙ ነገር ሌላ ነገር ውስጥ የምንገባው። እሺ ከፈለክ ወይ ቁጭ ብለን እንጠብቀው ብቻ፣ እንደውልለታለን። ትንሽ ደቂቃ ብሏል፣ መንገድ ተዘጋግቶበት ነው። ችግር የለውም። ምን ይጠብቅ ካልሽኝ እጠብቀዋለሁ። ዳኒን ማግኘት አይደለ ተገናኝተን እናወራለን። ምንም ችግር የለብኝም ማለት እኔ አንቺ ካመንሽው ምናምን ችግር የለብኝም። ምንም ችግር የለብኝም። የእውነት ዳኒ የኛ አገዛ ፈልጎ ከሆነ በአብርሃም ጉዳይ እኛ ምን ፈልገው ነገር የአብርሃም መዳናት እንጠብቀዋለን። ኖርማል ነው፣ እንጠብቀዋለን። ምን እንደሚለን እንሰማለን። ማንኛውም ተረጋጋቢ። ምንም ነገር እኮ ሳንሞክር በሞከርኩ ኖሮ ከማለት ሞክረ ምንም ነገር ማጣት ይሻላል። በቃ እንጠብቀው ማርቲ፣ ጠብቀን አውርተን እንሄዳለን።